ሰላም ሰላም ውድ ተመልካቾቼ እንዴት ናችሁ? እንዴት ቆያችሁ? ነገ ፈጣሪ ይመስገን ሁሉ መልካም ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ መጥቻለሁ። ይሄንን መሰለ የጾም ኬክ ይዤላችሁ መጥቻለሁ። እንኳን ለዐቢይ ጾም ለአራተኛ ሳምንት ደብረ ዘይት እንኳን በሰላም በጤና አደረሳችሁ አደረሰን። እግዚአብሔር አምላክ ጾማችንን ይሰማን። የሰላም የጤና ከምንሰማው ነገር ይጠብቀን፣ አገራችንን ሰላም ያድርግልን እያልኩኝ እንደምታዩት ነው እንግዲህ የጾም ኬክ እንደዚህ ይወጣል ብዬ ራሱ አልጠበቅኩም። ፈርስት ታይም የሞከርኩት ወድጄዋለሁ። አብረን እንሰራለን። ወደ ቪዲዮ አሰራር እንገባለን ማለት ነው። ያው ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዳትረሱ። ለመስራት የሚያስፈልገን አንድ ካፕ ከግማሽ ከፈለጋችሁ እኔ አንድ ነው የተጠቀምኩት። ሱኳር፣ ዘይት ያስፈልገናል። የሚጨምራቸውን ግብአቶች እያሳየኋችሁ ነው። ያው ጣዕሙ አሪፍ እንዲሆንልን ደግሞ እዚህ ጋር የሎሚ ፍቅፋቂ አለኝ። የሎሚ ፍቅፋቂን እነዚህን ግብአቶች ጨምሬያለሁ። ይሄኛው መጋገሪያዬን ደግሞ የለውዝ እንትን ነው አይደለም የሚባለው፣ ከላይ እንዳይዝብን ዱቄትን መነስነስ እንችላለን። ዘይት ቀብተን እሱን ተጠቅሜ አዘጋጅቼዋለሁ። እዚህ ጋር ደግሞ ዱቄት አንድ ከግማሽ ብርጭቆ እና ፒኪንግ ፓውደር። ለምን ለራሴ ብቻ ነው የምሰራው፣ እኔ ብቻ ነኝ የምሰራው እዚህ እና ለእነሱ የጾም ያለው ነው የሰራሁት። እዚህ ጋር ደግሞ አልመንድ ሚልክ፣ አልመንድ ብዙዎቻችሁ ከአኩሪ አተር አለ ከተለያየ አለና እና ከዚህ እኔ አግኝቻለሁ። እዚህ ጋር ደግሞ ዘቢብ አለኝ። ቆንጆ ዘቢብ ፍሬሽ እንትን አድርጌው ትንሽ ሞቅ ያለ ውሃ ውስጥ አስገባሁትኝና አሪፍ ሆኗል። እዚህ ጋር ቫኒላ አለ። ለኬክ የሚያስፈልገን ግብአቶች እንዳለ አሉ። ጀስት ማንጠቀመው እዚህ ጋር እንቁላልና ምድረሱ እንቁላልና ሚልክ ለወሱ የኛውን ተጠቅመናል፣ አልመንዱም ማለት ነው። ከሌላችሁ ግን አክቹሊ ምንም ችግር የለውም። ውሃ ትንሽ ለባ አድርጋችሁ መጠቀም ትችላላችሁ። ግን የአልመንዱን ወተት ቤት ውስጥ መስራት ቀላል ነው እና እንዲሞክሬዋለሁ። ለመጠጣት ትንሽ አይመችም፣ ግን ይከብዳል። እንደዚህ ኬክ ለመስራት ዳቦ ለመጋገር ምናምን አሪፍ ነው። በጣም ወፍራም ነው እንደምታዩት አልመንዱ በጣም በስማም እና ወፍራም ነው። ምን አደረኩትኝ? ትንሽ ለብ ያለ ውሃ ጨመርኩበት ማለት ነው። አንዱ ብርጭቆ ላይ ግማሹ ላይ ማለት ነው። እና ሙሉ በሙሉ አላደረኩትኝም። እንዳልኳችሁ ነው። አልመንዱን አናገኝም ምናምን ለምትሉ ወይ ላላችሁ የምትሉ ካላችሁ ቀላል ነው። ምሽላዝም ኢምፖርታንት አይደለም። በውሃ ራሱ ብትሰሩት ቆንጆ ነው የሚሆነው። ከዛ እንደዚህ ጨምር ያለው ዱቄቴን ቅድም ያዘጋጀሁትን ባይዘው ካካው ፓውደር መጠቀም ትችላላችሁ። ካካው ፓውደር ጾም እንደሌለው ቼክ አድርጌያለሁ፣ ግን አልተጠቀምኩኝም። ኔክስት ታይም በእሱ እንድሰራላችሁ ከፈለጋችሁ ደግሞ አስተያየታችሁን ኮሜንት ላይ ስጡኝ። ከዛ በዚህ መልኩ ልክ ኬክ እንደምንሰራው አዋህድ ነው ግብአቶቹን ቅድም ያዘጋጀሁትን። ከዛ ምንድነው ያደረኩትኝ እዚህ ቅድም ያሳየኋችሁን ዘቢብ ጨምሬ አዋህድኩት ማለት ነው። አንድ ላይ ሚክስ ያደረኩት እዚህ ጋር መጋገሪያ ላይ ጨመርኩትኝና እንደተለመደው መታ እናደርገዋለን። እንደዚህ ካዘጋጀሁት በኋላ ኦፕኒ ኦሬዲ የሞቀ ነው። መጀመሪያ ይሄን የምታዩትን ማውጣውን ኬክ ሰርቼ ነበረ። ይቅርታ የሚረብሽ ድምፅ አለ እና እሱን አወጣሁትኝና ይሄኛውን አስገባውኝ። በቃ ያኛው በቅቶት ቆንጆ ነው ነበር። እንዴት እንደሚያስጎበኝ ያኛው ግን ያው አይመለከተኝም፣ መስራት ብቻ ነው። ይሄኛው ነው የኛ፣ ይሄኛው የነሱ ነው ማለት ነው። የጾም ያለው እና በዚህ መልኩ ያለን እየቀጠልን ነው። ኬካችንን ሁሌም እንደደረሰ ቶሎ መጠንቀቅ አለብን፣ እሳት እንዳይበዛ። እንደዚህ በቢላ ቼክ እያደረኩት ነበር። ይሄኛውም ደረሰ። ይሄኛው በጣም ነው የቆየው። ባይዘው ሙቀቱ አንሶበት ይሁን አላቅም፣ እንዳያርብኝ ብቻ ለመጠንቀቅ ብዬ አንዱ ለኬክ ከፍቼው አየሁትኝና አሁን ላይ ደርሰዋል።
ትንሽ ሙቀት ውስጥ እንዲቆይ ካደረኩት በኋላ በዚህ መልኩ ኬካችን ብስማም እንዴት እንደሚያምር እላችኋለሁኝ። ኬክ አማረኝ፣ ጾም ነው፣ እንዴት ነው ኬክ የምበላው ብሎ መጨነቅ ማሰብ ቀረ እላችኋለሁ። መሲ ቤት ገብታችሁ ማታገኙት ነገር የለም። ሁሌም ደግሞ አበረታቱኝ፣ ባረኩት በስማም ብዬ ነው ስለምበላ እግዚአብሔር የምንበላውን ይባርክልን ብዬ ከዛ ለመሞከር ብዬ ትንሽ ስቆርሰው ፍርፍር አለ። ከዚህ ራሱ መረዳት ትችላላችሁ። ቆንጆ ነው የሆነው በጣም አበሳሰሉ ማደራረሱ። በአሁን እኔ እንደውም ትኩስ ሆኖ ነው የቆረስኩት። በደንብ ቅዝቅዝ ሲል ደግሞ አስቡት እንዴት እንደሚያምር በጣም በቃ ልዩ ነው እላችኋለሁ። ከዛ እዚህ ጋር መጣሁኝና ገልብጬ ምን ጨመርኩበት መሰላችሁ? ስሮብ የምንድን ነው እሱ የዚህ የስኳር ስሮብ ከዚህ በፊት የሰራሁትን እሱን ጨመርኩ። ምክንያቱም ቤት ውስጥ ያላችሁን ክሬም የጾም ክሬም ተርታችሁ ማድረግ ትችላላችሁ። እኔ ስሮብን ከጨመርኩ በኋላ በዚህ መልኩ ቡናዬንም አዘጋጀውኝ። እንብላ እንጠጣ እያልኩኝ ኬካችን በዚህ መልኩ ቁርስ ተደርጎ እየወጣ ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም። ሞክሩት። በአንዴ መጨረስ ስለማልችል እንዳይበላሽብኝ ቆራርሾ በደንብ አርጌ በረዶ ቤት ነው ያስቀመጥኩት። ልክ ሲያስፈልገኝ ቡና ስጠጣ እንደዚህ ቀደም ብዬ እጠቀመዋለሁ። ጾም ሲፈታ እንደዚህ በቃ እጄ ይባረክ እያልኩ ነው ለራሴ። ወዳችኋለሁ። በቃ እኔ የምሰራውን ነገር እያያችሁ ማበረታችሁ መልካም ቆይታ ስላደረጋችሁ አብራችሁኝ በጣም ነው ማመሰግነው። እግዚአብሔር አገራችንን ሰላም ያድርግልን፣ ከምንሰማው ነገሮች ሁሉ ይጠብቀን። ሰላም ቆዩልኝ። በአዲስ ስራ እስከምንገናኝ ባይ ባይ።